ሰላም ተማሪዎች እንደምንቆያችሁ እኔ በጣም ሰላም ነኝ እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 12.5 ባዮዳይቨርሲቲ ኮንዘርቬሽን and its status in Ethiopia የሚለውን ሐሳብ ሞር ዲቴል ገብተን የምንነጋገርበት ይሆናል ማለት ነው ብዙሃን ህይወትን እንዴት አድርገን ኮንዘርቭ እናደርጋለን እና ደግሞ ብዙሃን ህይወትን ኮንዘርቭ እናደርግበት ስታተስ ወይም ሁኔታ በኢትዮጵያ ውስጥ ምን ይመስላል የሚለውን ሐሳብ ሞር ዲቴል ገብተን የምንነጋገርበት ይሆናል ማለት ነው እንደተለመደ ቪዲዮ ላይክ በማድረግ ጀምሩ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ በዚህ ቻናል ላይ የሚቀርቡ ማንኛውም ቪዲዮዎች እንዲደርሳችሁ የደውል ምልክት መጫን እንዳትረሳ እንቀጥል Biodiversity conservation refer to the planned management of biodiversity. Biodiversity conservation ስንል ምንድነው? planned የሆነ management of biodiversity ነው። ማለትም biodiversity conservation ስንል የታቀደ ከዛ እቅድ የተቀመጠለት conservation of biodiversity ነው። ያም ደግሞ በሆነ particular ecosystem ላይ ሁሉም ቦታ ባንዴ ፕላን አድርጎ ማናጅ ማድረግ ስለሚከብድ in a particular ecosystem ላይ ነው biodiversity conservation የሚደረገው ለምንድነው ታዲያ biodiversity conservation በሆነ particular ecosystem ላይ የሚደረገው ስንል to prevent over exploitation ያቺ ከልክ በላይ የሆነ ብዝበዛ በbiodiversity ላይ እንዳይኖር እና biodiversity ስንል ምን ማለታችን ነው ማንኛውም ህይወት ያለው ነገር ብለናል ፕላንት ሊሆን ይችላል አኒማል ሊሆን ይችላል ማይክሮ ኦርጋኒዝሞች ሊሆን ይችላል እነሱ ላይ ከልክ በላይ የሆነ ብዝበዛ እንዳይኖር እና ፖሊሽን እንዳይበከሉ ያነት ማለትም ፕላንት ሊሆን ይችላል አኒማል ሊሆን ይችላል ማይክሮ ኦርጋኒዝሞች ሊሆኑ ይችላሉ ምን እንዳይሆኑ እንዳይበከሉ ምን ማድረግ ፓርቲኩላር ኢኮሲስተምን መጠበቅ እና ዲስትራክሽን እነሱ ሊያጠፋ የሚችለው ማንኛውም ነገር ማድረግ ፕሪቨንት ለማድረግና to ensure biodiversity maintenance የነሱን ደህንነት ወይም የነሱን እንክብካቤን ለማረጋገጥ ነው biodiversity conservation የሚደረገው ማለት ነው ወይም biodiversity conserve የሚደረገው The major objective in biodiversity conservation are to maintain ዋና የሚባሉ አላማዎች biodiversity conserve የምናደርግባቸው ለምንድነው ስንል a sustainable use of species and the ecosystem sustainable በሆነ መንገድ ስፔሺሶችን ለመጠቀም ይሄ ማለት መሰላችሁ አሁን ያለውም ጄነሬሽን በአግባቡ ተጠቅሞ ለቀጣይም ጄነሬሽን ደግሞ ሳይጠፋ ወይም ሙሉ በሙሉ ከልክ በላይ ተበዝብዞ ለቀጣይ ትውልድ መጠቀም እንዳይችል ሳይሆን አሁንም ያለው ትውልድ በአግባቡ ተጠቅሞ ወደፊት ያለው ጄነሬሽን ደግሞ በአግባቡ መጠቀም እንዲችል ነው ባዮዳይቨርሲቲ ኮንዘርቭ የሚደረግበት የመጀመሪያው አላማው ማለት ነው ሁለተኛ ላይፍ ሰፖርቲንግ ሲስተም ህይወት ያላቸው ነገሮችን ሰፖርት ለማድረግ ወይም እንዲያስቀጥሉና ኢሴንሻል ኢኮሎጂካል ፕሮሰሶቹ ደግሞ ሳይቋረጡ መቀጠል እንዲችሉ ነው biodiversity ምን የሚደረገው ኮንዘርቭ የሚደረገው the need for conservation of biodiversity ኮንዘርቭ መደረግ ያስፈልገበት ለምንድነው ስንል human activity like habitat destruction የሰው ልጅ የተለያየ እንቅስቃሴዎችን ያደርጋል ከነዛ መካከል ደግሞ ፕላንቶች አሁን ጫካ የፕላንቶች ሃቢታት ነው ያንን ምን ያደርጋል ዲስትራክት ያደርጋል ያጠፋል እና introduction of invasive species አቹ ሌላች ወራሪዮን ስፔሲሶች በሆነ ኤሪያ ላይ በሚመጡበት ጊዜ ያና ኤሪያ ላይ የነበሩትን ስፔሲሶችን ሊያጠፋ የሚችሉ ነገሮችን human activity ያደርጋል እና harvesting of species has caused huge losses of biodiversity ያቹ የተለያዩ ስፔሲሶችን ሃርቨስት ማድረግ ከዛ በከፍተኛ መጠን ለባዮዳይቨርሲቲ ሎስ ምክንያት ይሆናል ማለት ነው በዋናነት ባዮዳይቨርሲቲ ኮንዘርቭ የሚደረግበት ለምንድነው የተለያየ የሰው ልጅ እንቅስቃሴ የባዮዳይቨርሲቲን መኖርን ሚልስን ለሚያደርግ ስለሚያጠቃ ማለትም ዲስትራክት ስለሚያደርግ ከዛ ደግሞ introduction of invasive species ስለሚኖሩ እና በዛ ማከነት ደግሞ loss of biodiversity ስለሚኖር የሰው ልጅን ኦቨር የሆነውን አክቲቪቲ ምን ለማድረግ ነው በአግባቡ ለመግታት እንድመች ነው biodiversity conserve የሚደረገው ማለት ነው the presence of diverse species of plant and animal enable researcher to develop improved variety of plant and animal for human use the presence of biodiversity in species በስፔሺሶች መካከል
በፕላንትና በአኒማል ስፔሺስ ላይ የተለያየ ዳይቨርሲቲ መኖሩ ማለትም ፕላንት ስፔሺስ በጣም የተለያየ ዝርያ መኖሩ አኒማል ስፔሺስ ደግሞ የተለያየ ዝርያ መኖሩ ጥናት የሚያደርጉን ሰዎች ለሰው ልጅ ጠቃሚ የሆኑ ነገሮችን ከነሱ ማግኘት እንዲችሉ ይረዳል ማለት ነው። ዳይቨርስ ፕላንት ስፔሺስ could be important for food production and as raw matter for making different in medicine ያችሁ ዳይቨርስ የሆነ ፕላንት ስፔሺስ ወይም የተለያየ የፕላንት ዝርያ ለምንድነው አስፈላጊ የሆነው ስንል የሰው ልጅ ምግብ ከሱ ላይ መስራት እንዲችል እና ራው ማቴሪያሎችን ከሱ ለማግኘት እንድንችል እና ለተለያዩ ሜዲሲኖችን ከነሱ መስራት እንድንችል የተለያዩ ፕላንት ስፔሺሶች አስፈላጊ ናቸው ማለት ነው። Biodiversity also provide various biodiversity also provide various regular and cultural service biodiversity ለኛ ምን አይነት ነገር ፕሮቫይድ ያደርጋል ስንል various regulatory እና cultural service biodiversity ለኛ ምን ያደርጋል ማለት ነው ያቀርብልናል። ይሄ ማለት cultural service ስንል አሁን ወደ ገጠራማ አካባቢ ኢትዮጵያ ውስጥ የሚኖሩ በጣም ብዙ ኢትዮጵያውያኖች ወይም በየትኛው ዓለም ላይ ያሉ ሰዎች ህይወትን የሚመሩት በምንድነው ከናቹራል ሪሶርስ በሚያገኙት ነገር ነው። ስለዚህ በተለያየ መንገድ ባዮዳይቨርሲቲ ደግሞ ህይወትን ምን ያደርጋል ማለት ነው ሬጉላር በሆነ መንገድ ይመራል ማለት ነው። ማለትም ሰው የሚበላውን የሚጠጣውን ነገር ማንኛውም ቤት የሚሰራውን ነገር ከባዮዳይቨርሲቲ የሚያገኝ ከሆነ ወይም ባዮዳይቨርሲቲ ፕሮቫይድ የሚያደርግ ከሆነ ቫሪየስ የሆኑ ነገሮችን ሬጉላቶሪ ያደርጋል ማለት ሬጉሌት ያደርጋል እና የተለያዩ ካልቸራል ሰርቪሶችንም ባዮዳይቨርሲቲ ፕሮቫይድ ያደርጋል ማለት ነው። in the Ethiopia context በኢትዮጵያ ኮንቴክስት ወይም ይዘት ወደ 85 የሚጠጋጉ ህዝቦች በገጠር አካባቢ ይኖራሉ rural area ላይ ይኖራሉ። the livelihood of most of this population directly or indirectly depend on the natural resource በገጠር አካባቢ የሚኖሩ ሰዎች በኢትዮጵያ ኮንቴክስት እንት ነው ብለናል 85% ነው ብለናል። እነዚህ ሰዎች ደግሞ መተዳደሪያቸው ወይም livelihoodቸው ምንድነው ስንል እንግዲህ በቀጥተኛም ወይም ቀጥተኛም ባልሆነ መንገድ በምን ላይ ዲፔንድ በመሆን ነው በተፈጥሮ ሀብት ላይ ወይም በናቹራል ሪሶርስ ላይ ዲፔንድ በመሆን ነው ማለት ነው። therefore conservation is vital for livelihood of population ስለዚህ ባዮዳይቨርሲቲን ኮንዘርቭ ማድረግ ለሰው ልጅ በሆነ ቦታ ላይ ለመኖር እንዲችል ከዛ ለመተዳደር ምንድነው ማለት ነው በጣም አስፈላጊ ነው ማለት ነው። biodiversity conservation in Ethiopia biodiversity conservation ኢትዮጵያ ውስጥ ምን ይመስላል ስንል ኢትዮጵያ has diverse ecosystem located in different altitude ኢትዮጵያ በጣም የተለያዩ ኢኮሲስተም አላት። ከነዛ ኢኮሲስተሞች መካከል terrestrial ecosystem እና aquatic ecosystem ብለን በዋናነት በሁለት ቦታ ላይ መክፈል እንችላለን እና ደግሞ ሎኬት የሚሆኑት በተለያዩ altitude ነው ወይም ከፍታ ላይ ነው። this ecosystem contain diverse biological resource እነዚህ ኢኮሲስተም ደግሞ የተለያዩ biological resourceዎችን በውስጣቸው ይዛሉ። እነዛም ደግሞ plant genetic resource እና animal genetic resource ነው። መጀመሪያ plant genetic resourceን ስናይ ወይም plant genetic resource የምንላቸው ከፕላንት የምናገኛቸው ምንድነው ስንል field crop አለ horticultural crop አለ horticultural crop ስንል ማለት ነው fruit እና vegetable ለኛ የሚያቀርቡልን እና wild plant አለ እና ሜዲሲን የምናገኝባቸው medicinal plantዎች አሉ። wild plant እነዚህ ለተለያዩ wild animal መኖሪያ ናቸው እና medicinal plant የምንላቸው ደግሞ wild plant used for treating human disease ለሰው ልጅ በሽታ መድኃኒት ከነሱ የምንሰራቸው medicinal plantዎች አሉ እና forest ወይም ጫካ ለተለያዩ አኒማሎች ይሄም መኖሪያ ነው። rangeland and forage plant የምንላቸው እነዚህ የግጦሽ ነክ ነገሮችን የምናገኝባቸው ከፕላንት genetic resource ነው ማለት ነው። እና ኢትዮጵያ has rich animal genetic resource ኢትዮጵያ በጣም በgenetic resource በጣም
ሪች ሀገር ናት ወይም ሀብታም ናት። እንደ ዋይልድ ጄኔቲክ ሪሶርስ እና ዋይልድ የሆኑ ጄኔቲክ ሪሶርስ አማካይነት አኒማል ጄኔቲክ ሪሶርስ ኢንክሉድ ፋርም አኒማል ጄኔቲክ ሪሶርሶች አሉ። አኒማል ጄኔቲክ ሪሶርሶች ውስጥ ፋርም አኒማል ጄኔቲክ ሪሶርስ አለ። ያም ደግሞ ኢንዲጂነስ የሆነ ብሬድ ማለትም ሀገር በቀል የሆነ ዝርያ እና አዘር ደግሞ ዶሜስቲክ የሆኑ አኒማሎች እነዚህ አኒማል ጄኔቲክ ሪሶርስ ወይም ፋርም አኒማል ጄኔቲክ ሪሶርሶች ናቸው። እንደ ምሳሌነትም ሊጠቀሱ የሚችሉ ምንድን ናቸው ማለት ነው? ኢንዲጂነስ ብሬድ ኦፍ ካትል እና ዶሜስቲክ አኒማል ነው ማለት ነው። አስ ኤግዛምፕል ኦፍ አኒማል ጄኔቲክ ሪሶርስ እንደ ጄኔቲክ ሪሶርስ ኦፍ አኒማል እንደ ምሳሌነት ሊጠቀሱ የሚችሉ አሉ። ከነዛ መካከል ደግሞ 29 የሚሆኑ ማማሊያን አይነቶች አሉ እና 18 የሚደርሱ የወፍ ዝርያ አይነቶች አሉ። እነዛም ደግሞ በኢትዮጵያ ውስጥ endemic የሆኑት ማለት ኢትዮጵያ ውስጥ ብቻ የሚገኙት ማለት ነው። threats to biodiversity in Ethiopia በኢትዮጵያ ውስጥ ለባዮዳይቨርሲቲ ትሬት የሆነ ነገር ቻሌንጅ የሆነ ነገር ከዛ መሰናክል የሆነ ነገር ምንድነው ስንል forest resource in the country are seriously threatened by deforestation, habitat destruction and poor regeneration. ፎሬስት ሪሶርስ ወይም የፎሬስት ሀብት በሀገራችን ላይ በዋናነት በአደጋ ላይ ነው ያለው ወይም በጣም ስጋት ላይ ነው ያለው። በዋናነት ስጋት ላይ የከተተው ነገር ምንድነው ስንል ዲፎሬስቴሽን ነው እና ደኖችን መጨፍጨፍ እና ባዮዳይቨርሲቲዎች የሚኖሩባቸውን ጫካዎችን ማጥፋት እና ሪጀነሬት አለማድረግ እነዚህ ዋና የሚባሉ ሲሪየስ የሆኑ እንቅፋቶች ወይም ችግሮች ወይም ስጋቶች ናቸው ማለት ነው። expansion of invasive species, clearing forest for agriculture, forest fire, illegal tree harvest other are example of threat of biodiversity in Ethiopia. እንግዲህ ኢትዮጵያ ውስጥ ለባዮዳይቨርሲቲ ቻሌንጅ ነው ተብሎ የሚታሰቡ ነገሮች ምንድናቸው? ኤክስፓንሽን ኦፍ ኢንቫሲቭ ስፒሺሶች ናቸው። አሁን ለምሳሌ ከላይ ያየናቸው እምቡጭ የመሳሰሉት እነዚህ ኢንቫሲቭ ስፒሺሶች ይባላሉ እና ኪሊንግ ፎረስት ፎር አግሪካልቸር ለግብርና የተለያዩ ፎረስቶችን ክሊን ማድረግ ይሄ ምንድነው ሌላኛው የባዮዳይቨርሲቲ ትሬት ነው። ከዛ ደግሞ ጫካ ላይ የሚነሱ እሳቶች እነዚህ በጣም ከፍተኛ መሰናክሎች ናቸው እና ሌላኛው ደግሞ ኢሌጋል ትሪ ሃርቨስት ይሄኛው ትልቁ መሰናክል ነው ለባዮዳይቨርሲቲ በኢትዮጵያ ውስጥ ማለት ነው እና this has threatened many species of tree in the country including medicinal plant ይሄ ደግሞ ለብዙ species of tree መሰናክል ነው ማንንም ጨምሮ ስንል ሜዲሲናል ፕላንትንም ጨምሮ ማለት ነው። overgrazing and overbrushing of shrub vegetation, invasive species and the conversion of grassland to cultivated land are major threat to forage resource of the country. ከልክ በላይ ግራዝ ማድረግ ወይም ማስጋጥ ወይም overbrush ማድረግ ሽሩብ የሆኑ ቬጂቴቶች ወይም ቁጥቋጦ የመሳሰሉት vegetation አይነቶችን እና invasive species and the conversion of grazing landን converse ማድረግ ወዴት converse ማድረግ ስንል cultivated ወደሚደረግበት land converse ማድረግ ወይም መቀየር ማጆር የሆነ ትሬት ነው እና ደግሞ forage resource of a country ይሄ ለforage resource ማለትም ለከብቶች የምንሰጣቸው ግጦሾች አሉ ለነዛ ግጦሽ ምንድነው ማለት ነው ትልቅ መሰናክል ነው ማለት ነው። effort are being made to reduce problem በጣም ብዙ ጥረቶች ማለት ጥረቶች ይደረጋሉ በጣም ብዙ ጥረቶች ይደረጋሉ ይሄንን ነገር ለመቀነስ clearing invasive species, selecting and multiplying locally adapted forage species, enclosing degraded rangeland and banning open grazing are
some example of effort made to reduce threat እነዚህን አደጋዎች ወይም ስጋቶችን ለመቀነስ በጣም የተለያዩ ነገሮች ይደረጋሉ ከነዛ መካከል ደግሞ clearing invasive species ነው ከላይ ያየነው በባለፈው ክላሳችን ላይ እምቦጭን አይተን ነበር እምቦጭን ለማጥፋት በምን አይነት መንገድ እንደምጥሩ አንዳንዴ በዜና ላይም ተሰማዋላችሁ እና select ማድረግ ስፔሺሶችን እና multiplying locally adapted forage species በአካባቢ ላይ የተላመዱ የፎሬጅ ስፔሺሶችን ወይም የግጦሽ ዝርያዎችን ማድረግ በጣም ማብዛት እና enclosing degraded rangeland እና banning open grazing እነዚህ ሁሉ ምንድናቸው ማለት ነው ለትሬት ወይም ለመሰናክሎች ለመቀነስ የሚደረገው ጥረት ነው ማለት ነው various wild animals are threatened by expansion of agriculture and grazing area near wildlife habitat የተለያዩ wild animals በተለያዩ መሰናክል ላይ የሚወድቁት በምን ጊዜ ነው ስንል በግብርና ለማስፋፋት በሚደረግበት ጊዜ እና አንድ ኤሪያ ደግሞ ለግራዚንግ ወይም ለከብት ሊሆን ይችላል በግ ሊሆን ይችላል ለማስጋጥ ክፍት የሚደረግበት ጊዜ የት አካባቢ ዋይልድ ላይፍ ሃቢታት አካባቢ ይሄ ነገር በሚስፋፋበት ጊዜ ለዋይልድ ላይፍ ሃቢታት ትልቁ መሰናክል ነው ማለት ነው እዚህ ጋር ምንድነው የሚለው various wild animal የተለያዩ wild animals አሁን ላይ አደጋ ላይ ናቸው ለምን ሲባል የተለያዩ ግብርና እየተስፋፋ ይገኛል በዋይልድ አኒማል ሃቢታት አካባቢ በተመሳሳይ ደግሞ ዋይልድ አኒማል ሃቢታት አካባቢ ደግሞ ለተለያዩ ለግራዚንግ ኤሪያውን ይጠቀሙታል በዛ ጊዜ ዋይልድ አኒማል ሃቢታት ምን ላይ ይወርቃል ማለት ነው አደጋ ላይ ይወርቃል ማለት ነው deforestation and habitat destruction also threaten wild animal deforestation እና habitat destruction ደኖችን መጨፍጨፍና መኖሪያዎችን ማጥፋት ለዋይልድ አኒማል በጣም ትልቁ ምንድነው ማለት ነው ስጋት ነው ወይም ችግር ነው ማለት ነው similarly overgrazing and over harvesting በዛ በተመሳሳይ ደግሞ ኦቨር ከልክ በላይ ማስጋጥ እና ከልክ በላይ ሃርቨስት ማድረግ ማለትም ፊሽን ሃርቨስት ማድረግ ለዋይልድ አኒማል ምንድነው ማለት ነው በጣም harmful ነው ማለት ነው unbalanced water use and siltation of water resource are yet other form of habitat destruction እና ደግሞ unbalanced የሆነ water use እና siltation of water resource ሌላኛው ለhabitat destruction መሰናክል ነው ማለት ነው there are many endangered species of wild animal in the country በአገራችን ውስጥ endangered የሆኑ ወይም አደጋ ላይ ያሉ የዋይልድ አኒማል ስፔሺሶች አሉ እነሱም ደግሞ ከስር ተጠቅሰዋል እነማን እንደሆነ እናያለን ማለት ነው ዋሊያ ይበክስ አለ እነዚህ ሳይንቲፊክ ነማቸው ነው ማውንቴን ኒያላ ኢትዮጵያን ወልፍ የሚባሉት እነዚህ በጣም በአደጋ ላይ የሚገኙ ማለትም መኖሪያቸው በጣም እየጠፋ የሚገኝ ዝርያቸውም ደግሞ እየጠፋ የሚገኝ አደጋ ውስጥ የሚገኙ በኢትዮጵያ ውስጥ የሚገኙ ብርቅዬ እንስሶች ናቸው ማለት ነው different efforts are already in place in different regions to reduce destruction of forest resource የተለያዩ ጥረቶች በተለያዩ ኤሪያ ላይ ምንን ለመቀነስ forest resource destruction ለመቀነስ ይደረጋሉ the effort involve local community in the management of forest resource እነዚህ ጥረቶች ደግሞ በዛ አካባቢ የሚኖሩትን ማህበረሰቦችንም የሚያካትት ነው ማለት ነው in some place forest were close to reduce human interference አንዳንድ ቦታ ላይ forest human interference ምን ያደርጋል close ያደርጋል there are various protecting area in the country to reduce the risk of wildlife biodiversity loss in the country በኢትዮጵያ ውስጥ የተለያዩ ኤሪያዎች አሉ ወይም ቦታዎች አሉ ምን ለማድረግ የሚያገለግለው ስንል wildlife biodiversity loss እንዳይሆን ወይም እንዳይጠፋ ከዛ ደግሞ ሪስኩን ለመቀነስ የሚያገለግሉ ኤሪያዎች አሉ እነዚህ ምን አይነት ኤሪያዎች ይባላሉ ስንል national and regional park wildlife sanctuaries wildlife reserve
ቦታኒካል ጋርደን እንደ ሄርባሪየም የሚባሉ ኮንትሮልድ ሃንቲንግ ሴንተር እነዚህ ምንድናቸው ማለት ነው? ኢትዮጵያ ውስጥ ባዮዳይቨርሲቲዎች ሎዝ እንዳይሆኑ ሪስክ ላይ እንዳይሆኑ ወይም አደጋ ላይ እንዳይጣሉ የሚጠበቁበት ኤሪያ ነው ማለት ነው። በአጠቃላይ biodiversity conservation is important to reduce the loss of vital plant, animal and microbial resource for sustainability of agriculture, forest, wildlife and other similar sector. በአጠቃላይ በምናይበት ጊዜ biodiversity conservation ኢምፖርታንት የሚሆነው ለምንድን ነው ስንል የፕላንት ማለት አስፈላጊ የሆኑ የፕላንት ስፔሺሶች እንዳይጠፉ እና የአኒማል ስፔሺሶች እንዳይጠፉ ማይክሮቢያል ሪሶርሶች እንዳይጠፉ እና ቀጣይነት ባለ መንገድ እነሱን መጠቀም እንድንችል ያ ማለትም ግብርናውንም ያስፋፋን ፎረስቲ ያደረግን ወይም አዳዲስ ቦታዎችን በደን ያለበስን ዋይልድ ላይፎችን ደግሞ ሳይጠፉ ለመቀጠል ህይወትን ለማስቀጠል ባዮዳይቨርሲቲ ኮንዘርቬሽን በጣም አስፈላጊ ነው ማለት ነው። ኦኬ ሪቪው ኤክሰርሳይዝ ናይ ፓርት 1 ሚላል choose the best answer from the given alternative ከተሰጡት ምርጫዎች መካከል ምርጥ ነው የምትሉትን ወይም ትክክል ነው የምትሉትን ምረጡ ነው። the major objective of biodiversity conservation የባዮዳይቨርሲቲ ዋናው አላማ ኮንዘርቭ እናደርግበት ለምንድነው ስንል የመጀመሪያ sustainable use of species and ecosystem ያው ትክክል ነው። ስፔሺሶችን ቀጣይነት ባለ መንገድ መጠቀም እንድንችል functioning of ecological process function ማድረግ እንድንችል both A and B ይሄ ትክክለኛ መልስ ይሆናል ማለት ነው። ዲ ነን የሚለው አይሆንም ማለት ነው። ኦኬ which was following is regulatory service provided by biodiversity በባዮዳይቨርሲቲ የሚቀርበው regulatory service ምንድነው ስንል pollination ነው። ኦኬ pollination አንዱ ነው። soil erosion controlled by forest soil erosion በፎረስት ኮንትሮል መሆኑ አንዱ እሱ regulatory service ነው። ማን የሚሰጥልን ባዮዳይቨርሲቲ የሚሰጥልን እዚህ ጋር pollination ስንል ምን ማለት እንደሆነ ታውቃላችሁ። በባዮሎጂ ክላሳችንም ላይ ሞር ጠልቀን ያየነው ሐሳብ ስለሆነ ባዮዳይቨርሲቲ ማለት ደግሞ ፕላንት አኒማል ማንኛውም ህይወት ያለ ነገር ስለሆነ ኢንሴክቶችን እዛ ውስጥ ስለሚካተቱ ነው። waste decomposition እነዚህ waste decomposition ላይ የሚሰሩት ማይክሮቢያል ወይም ባክቴሪያዎች ናቸው። እነዚህም regulatory services ይሰጣሉ። ስለዚህ ዲ ኦል መልሳችን ይሆንልናል ማለት ነው። in Ethiopia the major threat to biodiversity በኢትዮጵያ ውስጥ major threat የሚባሉት biodiversity ምን ብለናል? habitat destruction እሱ የመጀመሪያ ነው። የመጀመሪያው ይሄ ነው። ከዛ invasive species ይሄ invasive species የሚላቸው ከላይ ያየናቸው የተለያዩ ሳሮች በውሃ ላይ የሚበቅሉ ልክ እንደ እምቦጭ ያሉት እነዚህ invasive species ይባላሉ። እና ዲ ኦል መልስ ይሆናል ማለት ነው። ዲ ኦል ሶስተኛ መልስ ይሆናል። which was following is wild animal are threatened to species due to habitat destruction በhabitat destruction ወይም በመኖሪያቸውን እየጠፉ በመሆኑ መኖራቸው እየጠፋ በመሆኑ ከዛ ደግሞ በአደጋ ላይ ያሉት ስፔሺሶች ምንድናቸው? ዋይልድ አኒማል ስፔሺሶች ምንድናቸው ስንል ኢትዮጵያን ወልፍ ነው፣ ዋሊያ አይቤክስ ነው። ስለዚህ ሲ ይሆናል ማለት ነው። እነዚህ ሁለቶቹ አደጋ ላይ የሚገኙት ናቸው ማለት ነው። ሌላኛው biodiversity refer to range of different species biodiversity በተለያየ ደረጃ ልናስቀምጥ እንችላለን ወይም በጣም range of different species ወይም የተለያዩ ስፔሲሶች ድምር ውጤት ነው። ያም የፕላንት የአኒማል የማይክሮ ኦርጋኒዝም እና ዲ ኦል ይሆናል ማለት ነው። እነዚህን ከታች ያሉትን እናንተ ማጆር ኮምፖነንት ኦፍ ባዮዳይቨርሲቲ ከላይ ያየነው ሐሳብ ነው። እነዚህ አይነት ነክ ነገሮችን እናንተ እያያችሁ